አረጉት እናንተ ነገሩ አሁንማ ግራ ገባን ማለት ነው። ይሄ ማለት ደግሞ ሄርሜላና ሩታን በዚህ ልክ ስናያቸው የሆነ ወዳሁ ሳይሆን ተገዳችሁ ሌላ ነገር እንድታስቡ ያደርጋችኋል ማለት ነው። ምክንያቱም ሲጀመር ሩታ ምን አይነት ልብ ነው ያላት? እኔ እኮ ግራ ገባኝ ምሬንን። ለምን ብትሉ በዚህ ልክ ከሄርሜላ በዚህ ልክ ያኔ እንትን ማለት መተቃቀፍ እንትን ማዘያየሩ ምን የሚሉት ነገር ነው? ወይስ ደግሞ ችግሩ እነሱ ጋር ችግር ምንም የለም፣ እዚህ ጋር ተመልካች ነው ያኔ እሪ እሪ የምንለው ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁኝ። ክርስቲያን ወገኖቼም ሰላማችሁ ይብዛ እያልኩኝ መቼስ አይታችሁ ነበር ብዬ አስባለሁኝ። ከትላንት ወዳ ነው መሰል ወለ ትላንት እኔ ችግር የለብኝም ይቅርታውን ለኔ ሳይሆን ይሄ ይቅርታ የሚገባት ለሄርሜላ ናት። ምክንያቱም እኔ ወንድምህ ነኝ፣ ምንም ብታደርግብኝ ምን ማለፍ እችላለሁኝ። ነገር ግን ደግሞ ሄርሜላን ከሚልህ በላይ አስቀይምሃታል፣ እንዲሁም ደግሞ አስከፍተሃታል። ስለዚህ እሷን ምናልባት ይቅር ትላህ ከሆነ እግሯ ስር ተደፍታ እሷን ይቅርታ ጠይቃት፣ የኔ ችግር የለም እያለ አብርሽ ሲያወራ ሰምተን ነበር። በዛም በመቀጠል ደግሞ ሩታን አንቺ እኮ ማን እኛን ወንድማማቾች አስታርቂ አለሽ? ስለዚህ የሆነ ነገር ብታስቢ እንጂ በዚህ ማልክ ይቅርታ ማለት ወይም ደግሞ ወንድሜንና እኔን ልታስታርቂ አትሞክሪም። ነገር ግን ያሰብሽው ነገር አለ። እኔ እኮ ነቅቼብሻለሁኝ። አንዴ ካነቃሁኝ ነቃሁኝ ነው። እስከዛሬ ከኔ ስትኖሪ እኔን አትረጅኝም ማለት ነበር እንዴ? አሁንስ ነቅቼብሻለሁኝ። የእያንዳንዱን የምታደርገው ነገር አቃለሁኝ። ወንድሜና እኔ ስንጣላ ማንም መሐላችን ገብተው ያስታርቀናል። አንቺ ደግሞ ዛሬ ማን ስለሆንሽ ነው? እንዲሁም ደግሞ ምን ስለሆንሽ መጣሽ ልታስታርቀኝ? ወይስ ደግሞ የሆነ ያሰብሽው ነገር እስከሚሳካልሽ ድረስ ነበር? ያሰብሽውን ነገር በቀጥታ አማርኛ መናገር ትችያለሽ። እኔም ደግሞ በመጣሽበት አይነት ወይም ደግሞ በመጣሽበት ሁኔታ መልስ ለመስጣት ዝግጁ ነኝ። ስለዚህ እያላ ነበር ማለት ነው። አሁን ደግሞ እንዳለውም ኤፍሬም ሄርሜላን ይቅርታ ጠይቀዋል። ደግሞ ዛሬ ሁላቸውም ፊታቸው ፈገግ ብለዋል። ማንናማ ሩታ እንዲሁም ደግሞ ይሄ ማን ነው ኤፍሬም እንዲሁም ደግሞ አብርሽና ሄርሜላ ማለት ነው። ሲቀጥል ደግሞ አብርሽ ሁለቱንም አግብቶ ነው እንጂ ደግሞ ልብሳቸው ማች ነው። ልብሳቸው ራሱ ማች ነው። እናንተ ማለት ነው ተሸውደናል አላ ሰውየው እንዴት እንደሆነ በናቅም እኛ ወንዶች ተሸውደናል ታጭበርብረናል አላ አንድ ሰውየው ማለት ነው። ማን ነበር ስሙ? ምንድነው ልትወጣ ስትል የምታጠርቀው ኮፍያ ነው ወይ አላለም? ይሄም ማለት ይሄ ሁማን ሄር ነው ምንድነው? እሱን ነበር ማለት ነው። አሁን ደግሞ ነገሩ እንዴት እንደሆነ በናቅም እኛም ተሸውደናል ታጭበርብረናል ነው እንዴ ነገር ይሄንን ያልኳችሁ እስከ ዛሬ ድረስ ያኔ ብዙ ነገር አውርተዋል። በነገራችን ላይ ተመልካች አንዳንድ ተመልካች ዞር ስትሉ የማታዩት ጉድ የለም። ይሄ ማለት ደግሞ አብዞ የመዳም ቅመም ተባለችው ነበረች። ያኔ አንዲቷ ከአንዷ ስትነጫጭ፣ አንዲቷ ከአንዲቷ ስትነጫጭ እንዲሁም ደግሞ ፕሮፋይላቸውን ልጥፍ አድርጎ እርስ በራሳቸው ሲሳደቡ እንደዛ ነው እንደሚባለው ደግሞ እርስ በራሳቸው እንትን ሲሆኑ ነበር ሲነጫጩብን። አሁን ደግሞ ነገሩ እንዴት እንደሆነ እንዳለው ሰውየው እንዴት እንደሆነ ግራ ቢገባንም ነገር ግን ደግሞ መታረቃቸው እንዲሁም ደግሞ ደስ ይላል። ሆኖ ማያላ ግን የሆነ ነገር ሳይኖር አይቀርም። ለማንኛውም የሚመጣው የምናይ ይሆናል። ለአሁን ይበቃኛል። ለዚህ ቤት ደግሞ አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር አድርጉ። ሁላችሁም አመሰግናለሁ። በያላችሁበት ሰላማችሁ ብዛት ይቆዩልኝ። ባይ ባይ።